አዶናይ ሊደበድበው ነበር ወደ መድረክ ሮጦ የወጣው የዩቲናስን ደጋፊ ስለሆነ ነው። መድረኩ ላይ በዛ ሁኔታና በዛ ሲቹዌሽን ያ ነገር ባይፈጠር ያ ነገር ባይሆን ደስ ይለኝ ነበር። ያዙኝ አያያዝ ሞር ትንሽ እንትን የሚያደርግ ነው ይሆናል አይደለ? የሚያናድድና አንቺን ወጣት እንደመሆንሽ መጠን እንደምትይው ደግሞ ስፖርተኛም እንደመሆን መጠን መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። ዩቲናስ ሲሳይ ላይ ፋውል ሰርታበታለች። ያ ፋውል ምንድነው ብዬ እዚህ ጋር ወጥቼ አልናገርም። ለምንድነው አንተ ወደ መድረኩ የወጣውና እንደዛ ልታረግ ይፈልክው? የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንኩም። አልተጎዳውም። ይኸው እንደምትይው ነው። ይኸው ምንም አልሆንኩም። ቲክቶክ ክሬቲቭ አዋርድ ላይ በጣም ልክ ያሉ ነገሮች ብዙ ነገሮች ነበሩ የተመለከትናቸው ነገሮች። አሁን ለምሳሌ አንድ ሰው ድንጋይ ሲወረወርበት አንስቶ መልሶ ድንጋዩን የሚወረውር ሰው አለ። አንስቶ ድንጋዩን እያጠራቀመ ቤት የሚሰራ ሰው አለ። መቻልሽንና አለመቻልሽን ቲክቶክ ክሬቲቭ አዋርድ አይወስነው። የሚወስነው የህዝብ ልብ ነው። የተሰሩት ሶሻል ሚዲያ ላይ የተሰሩት ፕሮፓጋንዳ በቃ የምር እኔን ከሰው ልብ አይደለም ከሰው አይምሮ አይደለም በቃ ምንም ነገር ሰው ሲያይኝ ምራቁን እንዲተፋ የሚያደርግ ነበር ስራ ሲሰራ የነበረው መጀመሪያ ላይ ሶሻል ሚዲያ ላይ። በመጀመሪያ ደረጃ እዛ የተገኙትኝ እኔ ራሴ እጩ ነኝ በሾርት ሙቪ። ሁላችንም በጣም እንደ ኢትዮጵያ እየጎዳን ያለው ነገር ቢኖር አሉባልታና ወሬ፣ ያልተረጋገጠ ወሬ። አዶናይ እኮ ጋርድ ያስፈልገዋል የምንለው በምክንያት ነው። እንደዚህ አይነት ሰዎች አሉ። ለፍርድ ይቆምና እንደዚህ ይቆምና በጣም ብዙ ሰዎች ባሉበት ቦታ ላይ ይቆማል እና ተሰብስበው ይገደል እያሉ ነው። በጣም ሰው ሲደሰት የሚወደውንም በሙዚቃም ሊሆን ይችላል፣ በኪነ ጥበብም ሊሆን ይችላል፣ በማንኛውም ነገር ሰው በጣም ስሜታዊ ሲሆን ያንን ሰው ለማክበር ፍቅሩን ለመግለጽ ብዙ ጊዜ አይተናል። ስቴጅ ላይ ሄደው ለማቀፍ ሲወጡ ተመልክተናል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እኮ እያሰብን ነው። እኔ ደግሞ በመጣሁበት መንገድ ደግሞ ወደፊት ነው እንጂ ወደኋላ አላውቅም። በመጣሁበት አካባቢ የከረዩ ልጅ ነኝ። በከረዩኛ በሰፈራችን ደግሞ ምንድነው ስንወድም እስከ ጥግ ነው፣ እስከ ሞት ድረስ ነው ምንወድሽ። አዶናይ እኮ ጋርድ ያስፈልገዋል የምንለው በምክንያት ነው። እንደዚህ አይነት ሰዎች አሉ። እንዲህ ደግሞ ወደሱ ያደረገኝ ዋነኛው ምክንያት ምንድነው? በሰዓቱ ወንድማችን እናታችን ቅድስት ድንግል ማርያምን በዚህ በትልቅ ቦታ ላይ ስሟን ከፍ አድርጎ ሲያነሳ እኛ አዶናይን የደገፍነው እሷን አታክ ለማድረግ ሳይሆን የምር ስለወደድ ነው፣ የምር ስላከበር ነው፣ የምር አከበር ነው፣ የምር ዘመንርለት፣ የምር ስለወደድሽ ክርስቶስን እንደጠላሽ አድርጎ የሚያስቡ ሰዎች አሉ። የበለጠ ሞር ደግሞ ጋሽ ሰሌን ደግሞ ከሰሞኑ እሳቸውን ሰፖርት ለማድረግ የሚያደርገው እንቅስቃሴ ደግሞ የምር የበለጠ እኔ ብቻ ሳይሆን የጥበብ ሰው ራሱ በሙሉ ሊደግፈው የሚገባ ይበል የሚያስበት ጉዳይ ነው ይሄ ጉዳይ ማለት ነው። ስለዚህ የዘንድሮ 2018 የቲክቶክ አዋርድ ፍትሃዊ አይደለም በሚለው መውሰድ እንችላለን። ዩቲናስን ይቅርታ መጠየቅ እፈልጋለሁ። የእሷንም ጓደኞች ወዳጆችን ይቅርታ መጠየቅ እፈልጋለሁ። ልጅ እኮ ቤት ውስጥ እኮ ሲያጠፋ እኮ አባት ሊቀጣ ሲል እናት ናት የምታስታርቀው በመሀል ገብታ እናታችንን አስታርቂኝ ከልጅሽ አጥፍተናል በድለናል ብንላት ምንድን ነው ክፋቱ? ወሬኞች ያወራሉ፣ እኛ ግን ስራችን ላይ እንቀጥላለን። ይመቻችሁ። ሰላም ጤና ይስጥልን ውድ የሀሌታ ቤተሰቦች እንደምን አላችሁ? ዛሬም በአዲስ ጉዳይ በአዲስ እንግዳ መጥተናል። የዛሬው ጉዳያችን የ2018 የቲክቶክ አዋርድ ላይ በነበረው ቆይታ እናደርጋለን። ከዛ መካከል ከተፈጠሩ ክስተቶች መካከል የአቡና የአዶናይ ጉዳይ በጣም መነጋገሪያ ሆኗል። ይህን ውዝግብ ለማጥራት አቡን ወደ ስቱዲዮ ጋብዘናል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አቡ እንኳን ደህና መጣ። እሺ እንኳን ሰላም ቆያችሁኝ። ያው እናንተም አክብራችሁ እንግዲህ ያለውን ግርታና ብዥታ ለማጥራት በስቱዲያችሁ ስለጋበዛችሁኝ እጅግ ከልብ አመሰግናለሁኝ። በመቀጠል ወደ ጥያቄና መልሳችን ግን ከመግባታችን በፊት አንድ የራሴ መወዳት ግጥም አለች። አሁን ላለውም ብዥታና ግርታ ትንሽ እንትን ይሆናል ብዬ አስባለሁና እሷን ከጥያቄው በፊት ይሻላል። አዎ ከጥያቄው በፊት ቢሆን ደስ ይለኛል። እሺ ፊልመኛ ነህ አሉኝ ፊልም ስሰራ አይተው እውነታና ፊልሙ ግራ ሲያጋባቸው እውነታው የገባው በፊልሙ ሲዝናና ግራ የገባቸው ይፈዛሉ ገና። ያው ሀሳቡ ምንድነው? የገባቸው ሪያሊቲው የገባቸው ሰዎች ወይ የተፈጠረው ነገር የገባቸው ሰዎች ገብቷቸዋል። ያልገባቸው ግር ያላቸው ሰዎች ደግሞ እስከሚገባቸው ድረስ እንግዲህ ያው ግርተው የሚቀጥል ይሆናል ማለት ነው። በዛሬው ጥያቄያችን ላይ የምናጠራውም ሊሆን ይችላል። እሱን ብዬ ነው እንግዲህ ተስፋ ማድረግ። እሺ የዛን ቀን ምሽት ላይ የፕሮግራሙ ምሽት ላይ
አንድ የሚያስደነግጥ ቪዲዮ አይተናል ያንተን ከመድረክ ላይ በጋርዶች ተጎትተህ ስትወጣ እና በጣም ብዙዎችም እንደሚሉት በጣም ብዙ ቪዲዮም እንደተሰራው አዶናይ ሊደበድበው ነበረ ወደ መድረክ ሮጦ የወጣው የዩቲናስም ደጋፊ ስለሆነ ነው የሚል ሀሳብ አለ። ለምንድን ነው አንተ ወደ መድረኩ የወጣውና እንደዛ ልታረግ የፈለከው? ያው መጀመሪያ የምር ፈገግ የሚያስብል ጉዳይ ነው። ለምን መሰለሽ አንዳንድ ጊዜ አንቺ ያሰብሽው ነገርና እዛ ጋር ደግሞ የታሰበው ነገር የሰማይና የምድር ልዩነት ሲኖረው የምር በጣም ከመሳቆች ምንም ማድረግ አትችይም። እና ለምን መሰለሽ እንደዚህ ያልኩሽ? በመጀመሪያ ደረጃ አሁን ድምጼ ልክ አይደለም፣ ተዘግቷል። የተዘጋበት ምክንያት ደግሞ ምንድነው? ወንድማችን አዶናይን እየደገፍን ነበረ ስንሄድ የነበረው ወደ ክሬቲቭ አዋርድ ዝግጅት ማለት ነው። በመጀመሪያ ደረጃ እዛ የተገኙትኝ እኔ ራሴ እጩ ነኝ፣ በሾርት ሙቪ እጩ ነበርኩኝ። በዛ ምክንያት ነው የሄድኩት የነበረው ዋነኛው። ሲቀጥል ደግሞ አዶናይን ደግሞ የደገፍ ነው ነበረ። ምክንያቱም ከቅርብ ጊዜ ወዲያ ብሶ ደግሞ ሞር የሚሰራቸው ነገሮች፣ የሚያደርጋቸው እንቅስቃሴዎች፣ ሶሻል ሚዲያውን እየተጠቀመበት ያለው ነገር እሱ ሞር እንድደግፈው አድርጎኛል። ምክንያቱም እኔም ሶሻል ሚዲያን የምጠቀመው ለፖዘቲቭ ነገር ስለሆነ እሱ የሚሰራቸው ነገሮች ደግሞ ፖዘቲቭ የሆኑ ሰዎችን ለማገዝ ያለው ነገር ምናምን ሞር እሱን እንድደግፈው አድርጎኛል። የበለጠ ሞር ደግሞ ጋሽ ሰሌን ደግሞ ከሰሞኑን እሳቸውን ሰፖርት ለማድረግ የሚያደርገው እንቅስቃሴ ደግሞ የምር የበለጠ እኔ ብቻ ሳይሆን የጥበብ ሰው ራሱ በሙሉ ሊደግፈው የሚገባ ይበል የሚያስብል ጉዳይ ነው ይሄ ጉዳይ ማለት ነው። ምክንያቱም ታላቅ የኪነ ጥበብ ሰውን ነው እያገዘ ያለው እና ያ ነገር ሞር እንዲደግፈው አድርጎኛል። ያ ነው እና ግን ላቋርጠህና እዚህ ጋር ቪዲዮ ላይ እንደተመለከትነው ከሆነ ልቀቁኝ እያልክ በጣም ይዘውክ እንደገና ደግሞ እጅህ ራሱ ሲወራጭ ምናምን ነበርና እየተሰሙም አንዳንድ ወሬዎች ጋርዶቹ ራሱ ጎርተውታል ከመድረክ ጀርባ ወስደው የሚባል ነገር አለና የነበረው ሁኔታ ግን እንደዛ አልነበረም። አልተጎዳውም። ይኸው እንደምታየው ነው። ይኸው ምንም አልሆንኩኝም፣ ምንም አልተፈጠረም። ያው እነሱም እውነት ለመናገር ከሄድን በኋላ ወደ ውስጥ ከገባን በኋላ ተረድተውኝ ምንም አይነት ነገር አልተፈጠረም። ማለት በሰዓቱ ወደሱ ስጠጋ ወደሱ በመቀርብ ሰዓት ላይ ወዲያው ነበር የመጡት ሴኩሪቲዎቹ በዛ ቦታ ላይ የነበሩት እና መጠው ግን ወዲያው እኔን የያዙኝ አያያዝ ሞር ትንሽ እንትን የሚያደርግ ነው ይሆናል አይደለ? የሚያናድድና አንቺን ወጣት እንደመሆንሽ መጠን እንደምታየው ደግሞ ስፖርተኛም እንደመሆን መጠን መጦ ማንም ሰው እንቅንቅ ሲያደርግሽ ያናድዳል። ስትታገላቸው ነበር እነሱ ናቸው በመጀመሪያ ካየሹ ቪዲዮን ሞር እንደውም ስሎ ሞሽን አድርገው የተወሰነ ቅንብር ለማቀናበር ከሌላ ቪዲዮ ጋር ምናምን አገናኝተው የሰሩት ስራ ይሄ ጸብ የሚመስል ነገር አደረገው እንጂ መጀመሪያ ጀምሮ ስወጣ ከታች ጀምሮ ፈገግታ ነበር ፊቴ ላይ። እሱ ጋር እስከምደርስ ድረስ ልክ እነሱ መጠው ገና ብቅ ብለው ሲይዙኝ ነው ፊቴ ከዛ በኋላ ነው ፊቴው ላይ ተቀየረው ወደ ደንፍ ውስጥ የገባሁት። ፊቴም ቀይር ያለው መጠው የያዙኝ አያያዝ ነው እንጂ ኖርማሊ እኔ አዶናይን ያው አንተ ለምንድን ነበረ የወጣው? እዛ ማለት አሁን እዛ ላይ ሲወጡ የምናያቸው ሰዎች ሊሸለሙ ሲጠሩ ወይ ሸላሚዎቹ ናቸው፣ ያልበለዛ በሚሸለሙት ሰዎች የሚጠሩ የስራ አጋሮች ናቸው። አንተ እንዴት ወደዛ መድረክ ልትወጣ ቻልክ? እውነት ነው ለምን ጋርዶቹም ሊይዙ ከቻሉት ብለን የገመት ነው እኛ ምንድነው አልተጠራህም በሰዓቱ ማንም የተጋበዘ ነገር የለም። ለዛ ነው እንደዛ የተፈጠረው። አሁን ጋርዶቹ ጋር የነበረው ሁኔታ አዎ ልክ ነው። በእነሱ በኩል ልክ ናቸው። እኔም በራሴ በኩል ደግሞ ልክ ነኝ። ለመሰለሽ ልክ የሆንኩበት ምክንያት በእርግጥ መድረኩ ላይ በዛ ሁኔታና በዛ ሲቹዌሽን ያ ነገር ባይፈጠር ያ ነገር ባይሆን ደስ ይለኝ ነበረ እውነት ለመናገር። ግን አሁን ላይ እኔ በሰዓቱ ወደ መድረኩ ላይ በመጀመሪያ እንደወጣ ያደረገኝ እኔ ስወጣ እንዳልኩሽኝ ቲክቶክ ክሬቲቭ አዋርድ ላይ ሾርት ሙቪ እጩ ነበርኩኝ። ያ ነው ያስኬደኝ እንጂ እኔ ይሄ ነገር ይፈጠራል መድረክ ላይ እወጣለሁ ብዬ እንደዚህ አደርጋለሁ ብዬ ተዘጋጅቼበት የሄድኩበት ጉዳይ አይደለም። ምክንያቱም ይሄን ማሳያ ደግሞ ጓደኞቼ ጭራሽ ሁሉ አቁም አብሮኝ የነበሩት ወደዛ ሲሄድ ምን ላደርግ እንደሄድኩ ስሜት በቃ ውስጥ የነበረው ስሜት ነው ወደዚህ ወሰደኝ። ያ ነገር እንዲሄድ ደግሞ ወደሱ ያደረገኝ ዋነኛው ምክንያት ምንድነው? በሰዓቱ ወንድማችን እናታችን ቅድስት ድንግል ማርያምን በዚህ በትልቅ ቦታ ላይ ስሟን ከፍ አድርጎ ሲያነሳ የምር እውነት ለመናገር የበለጠኝ እንዳልኩሽ መጀመሪያ ላይም ሲሄድ እየደገፍኩት ነበር። እየሰራ ያለው ነገር ጥሩ ስራ ነው። ሞር ድምጽ እስከሚዘጋ ድረስ እየጨፈርኩ ነበረ ከጓደኞቼ ጋር እሱን በመደገፍ። ከዛ በኋላ ደግሞ የእናታችን ቅድስት ድንግል ማርያምን ስም ሲያነሳ ደግሞ የበለጠ ደስ አለኝ። እንደነገ እናታችን ቅድስት ድንግል ማርያምን ለማንገስ እናታችንን ለማክበር ሁሉም ዝግጅት ላይ ባለበት ሁኔታ ላይ የእናታችንን ስም ጠርቶ በዛ ትልቅ መድረክ ላይ ከፍ ሲያደርጋት የምር በጣም ነበር ደስ ያለኝ። ከዛ በኋላ ዋናውንም ደግሞ የቲክቶከር ኦፍ ዘይር ላይ እንግዲህ አዶናይ መኪናውን ሲወስደው በጉጉት እየተጠበቀ ነበረ። ሁሉም ሰው በጉጉት እየጠበቀው የነበረ ነገር ነበርና
ያንን ሽልማት ደግሞ ሲያገኝ ሞር መጀመሪያ የተናገሩ የእናታችንን የቅድስት ድንግል ማርያምንም ስም ከፍ ከፍ ሲያደርግ እንደነበረ ሁላችንም ተመልክተናል። ሞር ደግሞ ዋናውንም ሲወስድ ደግሞ በጣም ደስ ብሎኝ በደስታ ነበር ላቅፎ የሄድኩት የነበረው። ብዙ ጊዜ የሰው ልጅ በጣም ደስ ሲለው ትልልቅ ስቴጆች ላይ አይተናል። በጣም ሰው ሲደሰት የሚወደውንም በሙዚቃም ሊሆን ይችላል፣ በኪነ ጥበብም ሊሆን ይችላል፣ በማንኛውም ነገር ሰው በጣም ስሜታዊ ሲሆን ያንን ሰው ለማክበር ፍቅሩን ለመግለጽ ብዙ ጊዜ አይተናል። ስቴጅ ላይ ሄደው ለማቀፍ ሲወጡ ተመልክተናል። ያንተን ግን እዚህ ጋር ትንሽ ለየት ያደረገው ምንድን ነው? ብዙ ሰዎች አንተን የሚያውቁክ የዩቲናስ ደጋፊ ነህ ከሲሳይም ጋር ጓደኛሞች ስለሆናችሁ ለዛ ነው። እና እንደውም ምን ይላሉ አንዳንዶቹ ለአዶናይ እኮ ጋርድ ያስፈልገዋል የምንለው በምክንያት ነው፣ እንደዚህ አይነት ሰዎች አሉ ይላል። አንተም በነበረ ሪያክሽን የዛን ቦታ ላይ ከጋርዶቹም ጋር የነበረው ልቀቁኝ ምናምን እያልክ ስለነበረ ሁኔታውን እንደዛ አስመስሎታል። አዎ እሱ ግልጽ ነው፣ ምንም ጥያቄ የለውም፣ አስመስሎታልም። ለዛም ነው ብዙ ሰው በጣም መጀመሪያ ላይ እንጂ አንተ የዩቲናስ ደጋፊ ሆነ እሱን አታክ ለማድረግ ነው የታሰበው። እኔ የዩቲናስ ደጋፊ እንደሆንኩኝ ተደርጎ ነበር መጀመሪያ የታሰበ የነበረው። እንደውም በዛም በኩልም ትንሽ ኮሽታ ተፈጥሯል። እንደውም በዩቲም በኩል በእኛ ላይ የተነሱብን ሰዎች አሉ። በአዶናይ በኩል ያለው ኦልሬዲ ጠርቷል። እኔም ቪዲዮ መስራት የነበረብኝን ነገሮችን ግልጽ ማድረግ የነበረብኝን ነገሮችን ግልጽ አድርጌያለሁ። ምክንያቱም እኔም በቲክቶክ ገጼ ላይ በጣም የሚከተሉኝ ከ280 ያቸው ኦልሬዲ አሁን 290 ሺህ ገብቻለሁ። እነዚህ ህዝብ እኔን ወደው አክብረውኝ ይከተሉኛል። ስለዚህ ለእነዚህ ሰዎች ለወዳጆቼ ግልጽ ማድረግ ስለነበረብኝ ቪዲዮ ሰርቻለሁ። የተፈጠረውን ነገር ግልጽ አድርጌ መጀመሪያ ጀምሮ እሱን ደግፈን እየጨፈርን እንደነበር የነበሩ ቪዲዮዎች ነበሩ። እሱን አድርጌ ምናምን ቪዲዮ ሰርቻለሁ። የወጣሁትኝ ለእሱ ሪስፔክት ለመስጠት እሱን ለማክበር ነበር እንደወጣሁኝ ቪዲዮ ሰርቻለሁ። ከዛ በፊት ደግሞ ቀደም ብሎ አዶናይ ወንድማችን ቪዲዮ ሰርቷል። እሱ ማለት ከዚህ በፊትም እንደሚያውቀኝ የምሰራቸውንም ስራዎችንም አፕሪሼት እንደሚያደርገኝ ኢቨን በቅርቡም ተገናኝተን እኔም ብያለሁ፣ በቅርቡ ተገናኝተን የሆነች ኮንተንት እንሰራለን ብዬ አስባለሁ። እኔ የዩቲናስ ደጋፊ አይደለሁም፣ እኔ የአዶናይ ደጋፊ ነኝ። የፈለኩትን ደግሞ የመደገፍ መብት አለኝ። ማንም ሰው የፈለገውን የመደገፍ መብት አለው። እሱን አልቃወምም። ዩቲናስን አግኝቻትም አላውቅም። ጭራሽ አንዳንድ ቪዲዮዎች አንዳንድ አሉባልታ የሚያወሩ አንዳንድ ሚዲያዎች አሉ ያልተጻፈ የሚያነቡ በቃ ዝም ብሎ የመንደር የምናምን አንዳንድ አሉባልቶችን ወሬዎችን ምናምን ነገሮችን ይዘው ቪዲዮ የሚሰሩ ሰዎች አሉ። ማለት እኔ እና እሷ ወዳጅ እንደሆነ አብረን ቪዲዮ ላይ እንደሰራ ምናምን አድርገው ወሬውን ለማናፈስ የተሰሩ ፕሮፓጋንዳዎች አሉ። የሶሻል ሚዲያ ፕሮፓጋንዳዎች ተሰርተዋል። በሶሻል ሚዲያ ምንም ያልተጻፈ ያነበቡ ሰዎች አሉ። ዩቲናስ እና እኔ ተገናኝተን አናውቅም። የሚገርምሽ ነገር ሲሳይ በጣም ጥሩ ወዳጅ ነው። አብረን ኦልሞስት እኔና ሲሳይ ከ2 ዓመት በላይ አብረን ቆይተናል። በዚህ ጊዜ ውስጥ እኔ ዩቲናስን አግኝቻት አላውቅም። ምንም አይነት ኬዝ የለንም። ግን ለምሳሌ ሲሳይና ዩቲናስ ጋር አለመግባባት አለ። በአሁኑ ሰዓት ላይ ልክ እኔና አዶናይ ጋር የተፈጠረው አይነት ነገሮች በሲሳይና በዩቲናስ በኩል በጣም ብዙ ሰው እያነሱ የተለያዩ ነገሮች እየተባሉ ነው ያሉት እና ይህንንም ነገር ደግሞ አንድ ግልጽ የሆነ ነገሮች ለኦዲየንሱ መናገር እፈልጋለሁኝ። ምን መሰለሽ፣ በመጀመሪያ ደረጃ እነዚህ ሁለት ሰዎች አሁን ላይ ግጭት ላይ ናቸው፣ አለመግባባት ላይ ናቸው። አዎ ግጭት ላይ ናቸው፣ አለመግባባት ላይ ናቸው። ነገር ግን ነገ ምን እንደሚፈጠር አናውቅም። እነዚህ ሰዎች አብረው ተገናኝተው ሊሰሩ ይችላሉ፣ አይችሉም፣ እግዚአብሔር ነው የሚያውቀው። ግን እኛ ማድረግ ያለብን ቢቻል አሁን ቪዲዮ የሚሰሩ ሰዎች በሁለቱ መካከል ቢያቆሙ የተሻለ ነው። ማለት አላስፈላጊ የሆነ ንግግሮች አላስፈላጊ ነገር ውስጥ ባይገቡ መልካም ነው ብዬ አስባለሁ። ምክንያቱም የሰዎች ነገር ዞሮ ሊገናኙ ይችላሉ። ተረዳሽኝ አይደለም? በመሀል ቤት ሰው ነው የሚቀረው። ብዙ የተጋጩ ሰዎች ቆይተው ተዘላልፈው ምን ተባብለው አብረው የተጨባበጡ አብረው እየኖሩ ያሉ ብዙ ከኪነ ጥበቡም ውጪ በብዙ አይነት ፕሮፌሽኖች ላይም በተለያዩ መድረኮች ላይ እያየን ነው። የተጋጩ ሰዎች ተስማምተው ተጨባብጠው አብረው ስራ እየሰሩ ያሉ ሰዎች አሉ። ተረዳሽኝ አይደለም? ምንድነው አንድ ነገር አሁን ሰው ማወቅ ያለበት፣ ዩቲናስ ሲሳይ ላይ ፋውል ሰርታበታለች። ያ ፋውል ምንድነው ብዬ እዚህ ጋር ወጥቼ አልናገርም። የጊዜ ጉዳይ ነው። ሁሉም ነገር ሰው የሚያውቀው ነገር ይኖራል። ተረዳሽን? ግን አሁን ሰው ማወቅ ያለበት ነገር ምንድነው? ፋውል ሰርታበታለች። ጥሩ ስሜት እንዳይሰማው አድርገዋለች። የእሱ ጥሩ ስሜት ደግሞ አለመሰማት እኛንም ጥሩ ስሜት እንዳይሰማን አድርጎናል። ተረዳሽኝ አይደለ? ምክንያቱም ጓደኛችን ስለሆነ ልክ ያልሆነ ነገር ስላደረገች እሷ የማይሆን ነገሮችን ተናግረን ሊሆን ይችላል። ወደ ቲክቶክ ክሬቲቭ አዋርድ ላይ ስንሄድ የተቀዱ ላይቮች አሉ። መጀመሪያ ደስ ብሎን እየጨፈርን ስንሄድ አዶናይን እየደገፍን ስንሄድ በነበረበት ታይም ላይ ሪከርድ የተደረገ ነገር አለ። ያ ነገር ምንድነው? በመጀመሪያ ደረጃ ላይቭ ላይ በነበርንበት ሰዓት ላይ ላይቭ ላይ ስትሆኚ ብዙ ሰው ከታች ይሳደባል፣ ብዙ ነገር ይጽፋል። ያ ነገር ደግሞ ሰውን ኮንፊውዝድ ያደርጋል።
ያናድድሻል። ስለዚህ በዚህ ሂደት ውስጥ ምን ተፈጠረ? ዩቲናስ እያላችሁ ምጽፉ ማየውን ነገር ምጽፉ የዩቲናስን ስም የምታነሱ ብሎክ ነው የምናደርጋችሁ አትጻፉ እንደዛ እያልን እኛ ሞር ሆት ሆነን ምናምን ደስታ ላይ ነው እየሄድን ስለነበረ ሆት ሆነን እየተናገርን ነበረ። አትጻፉ ከዚህ በኋላ ብሎክ ነው የምናደርጋችሁ መብታችን ነው እንደዛ ማለት እሷን የምትፈልገውን ሰው ብሎክ አድርጋለች ማይመቻትን ሰው እኛም ደግሞ እሷን ስም የሚጠራብን እዚህ ቦታ ላይ ብሎክ ነው የምናደርገው አትጻፉብን ማለት መብት አለን። እኛም መናገር የማይሆን ትርፍ ቃል መናገር ትችላላችሁ አንችልም። የማይሆን ትርፍ ቃል እዛች ጋር በአንዳንድ ነገር በነበረው ቫይቭ ምናምን የማይሆን ነገር ተናግረን ሊሆን ይችላል። በዚህም ደግሞ በዚህ አጋጣሚ በሲሳይም ስም በጓደኞቹ አብረውን በነበሩ ውስጥ ጓደኞቼም ስም ዩቲናስን ይቅርታ መጠየቅ ፈልጋለሁ። የሷንም ጓደኞቹ ወዳጆችን ይቅርታ መጠየቅ ፈልጋለሁ። በስሜታዊ ሆነን ውስጥ እዛ ላይ ላይቭ ላይ ሲጻፍ በነበረው ነገር ማይሆን ነገር ከተናገርንም ሶሪ ብለናል። ምንም እኛ ቀደንበት እሷን ለመጉዳት ወይ ምናምን አስበን አይደለም። ሲሳይም ደግሞ ከዩቲናስ ጋር አብሮ ስለሰራ ግዴታ ዩቲናስን መደገፍ አለበት የሚልም ደግሞ ህግ የለም። ተረዳሽኝ አይደለ? የፈለገውን መደገፍ አለ። እኔ ለምሳሌ አቡ የምወንድም አብሮት በጣም ብዙ የሚሰሩ ወዳጆቹ አሉት። ስለዚህ እነዛ ሰዎች አቡን ግዴታ መደገፍ አለባቸው ብዬ እኔ አላምንም። አብሮኝ ይሰራሉ፣ ሌላን ሰው መደገፍ መብታቸው ነው። ሲሳይ ለምሳሌ አብሮ ከዩቲናስ ጋር ይሰራ ነበር። አዎ ሰርቷል። ብዙ ስራዎችን ቆንጆ ስራዎችን አስደምመውናል። አለመግባባት ተፈጠረ፣ የሆነ ነገር ፈውል ሰራችበት፣ ደስ አላሉም። ጥሩ ስሜት ላይ ስላልነበረ በዛም እንትን ብሎ ሞድ ደግሞ አዶናይን የሚሰራው በነገራችን ላይ ሲሳይ እሷን ለማናደድ ወይ ምናምን ብሎ ሳይሆን እውነት እግዚአብሔር ምስክሬ ነው መልሽ ማለት ነው። በጣም ሪስፔክት አለው እሱም ለአዶናይ ማለት ቅን ሰው ነው ይላል። ከብቻ ስናወራ በጣም ቅን ሰው ነው የሚለው እና ከዛም አንፃር ነው አዶናይን ሊደግፈው የቻለው። እናም ደግሞ ከዛ ውጭም ደግሞ የፈለገውን ደግሞ የመደገፍ መብት አለው። አሁን ሰው ብዙ ሰው እያለ ያለው በዚህ ሰዓት ከጎኗ መሆን ነበረበት፣ እንዴት በዚህ ሰዓት እንደዚህ ያላደረገ ምናምን ለሚሉት ራሱ ኖርማሊ ስራ ነው፣ ፐርሰናሊ ነው አይደል? እንደ ስራ ብር ትሰሪያለሽ፣ ኖርማሊ ደግሞ ላይፍሽን ትቀጥያለሽ። ስለዚህ በማሁንም ግን ደግሜ መናገር የምፈልገው ነገር ምንድነው ብዙ ፕሮፌሽን ላይ ብዙ የኪነ ጥበብ ላይ ብዙ መድረኮች ላይ በጣም የተጋጩ የተጣሉ ለመገዳደል ሲዛዛቱ የነበሩ ሰዎች ተጨባብጠው አብሮ ስራ እየሰሩ ያሉ ሰዎች አሉ። ይህንን ሁሉም ሰው ሊያውቀው ይገባል። ሌላው ነገር ደግሞ ምንድነው ማስተላለፍ የምፈልገው ነገር ምንድነው የምሬን ነው የምነግርሽ፣ ሁላችን በጣም እንደ ኢትዮጵያ እየጎዳን ያለው ነገር ቢኖር አሉባልታና ወሬ፣ ያልተረጋገጠ ወሬ ያልተረጋገጠ አሁን ይሄ ነገር ተፈጠረ። አሁን ትልቅ ማስተማሪያ ነው። ሰው ከተማረበት አሁን የተፈጠረው ነገር ትልቅ ማስተማሪያ ነው ለወደፊቱ ለአሉባልታ ለሚወሩ ወሬዎች ለፕሮፓጋንዳ ለዚህ ትልቅ ትምህርት ነው። ምክንያቱም ትናንትና ለምሳሌ አዶናይ ወጥቶ ያን ነገር ያቀኝ ነበረ ውስጥ ፊት ለፊት ስደርስ እሱ ጋር አዶናይ ተመቸኛል ብዬ ገና ልጠጋው ስል ነው እንትን ያሉ ያንንም ሰምቶኛል እሱ ተረዳሽና ድምጽ ስለማይሰማ ግርግሩ ስለሚታይ ምስሉ ላይ ነው እንጂ ለኔ ሄጄ በደንብ ከታየ ራሱ ቪዲዮ ፊት ለፊት ገና ላቅፎ ስል ነው መጥቶ ቀብ ሲያደርጉ ፊቴም የተለወጠው ምናምን እና ይህንን ነገር ሰው ሊያውቀው የሚገባው ነገር ምንድነው የግራና የቀኙን ሳይ ወደ ፍርድ መሄድ ነገር። አንድ በጣም የምወዳት አባባል አለች። አባባል ሳትሆን የተፈጠረችም ነገር ናትና ከዚህ በፊት አያቴ ነግሬ ነበር። ምን መሰለሽ እና አንድ ሰው ለፍርድ ይቆምና እንደዚህ ይቆምና በጣም ብዙ ሰዎች ባሉበት ቦታ ላይ ይቆማል እና ተሰብስበው ይገደል እያሉ ነው። ከዛ አንድ ልጅ ይመጣል ያይና ግርግሩ ምናምን ነገር ምንድነው የተፈጠረው ምናምን ነገር ብሎ ይቀላቀልና እሱም ሄዶ እሱም አብሮ ይገደል ይላል ከነሱ ጋር አብሮ ማለት ነው። ከዛ በጎን ጋር ይሄድና ምንድነው ግን የተፈጠረው ለምንድን ነው የሚገደለው ምን ተፈጥሮ ነው አለ ይባላል በተለምዶ እንዲህ አይነት ነገርና ማለት የተፈጠረውን ነገርን ሳይታወቅ እንዲህ አይነት ነገሮች አሉ። አንዳንዴ የተፈጠረውን ነገር ማወቅ ጥሩ ነው፣ አለመቸኮል ጥሩ ነው። ታርዳሽ ነገሮችን ቆም ብሎ ለማየት መሞከር ጥሩ ነውና እንደ ሀገር እየጎዳን ያለው አሉባልታና ወሬ ነው። ስለዚህ ሶሻል ሚዲያዎችም አሉ ደግሞ በጣም እያቀነባበሩ እውነት ለማስመሰል ቪው ለማግኘት እይታ ለማግኘት በጣም የሚሰሩ የሰውን ህይወት ነገር ሊያበላሽ የሚችሉ መጥፎ ነገሮች አሉ። አሁን ይሄ እግዚአብሔር ነገሮችን ሲያስተካክላቸው እሱም ያለውን ነገር አንደርስታንድ አድርጓል። እኔ መጀመሪያ ላይ እኛም ያደረግነው ነገሮች አሉ እሱን ስንደግፍ ስንጨፍራቸው የነበሩ ቪዲዮዎች ስላሉ ይሄ ነገር እኔን ነፃ ወጣኝ እንጂ የተሰሩት ሶሻል ሚዲያ ላይ የተሰሩት ፕሮፓጋንዳ በቃ የምር እኔን ከሰው ልብ አይደለም ከሰው አይምሮ አይደለም በቃ ምንም ነገር ሰው ሲያየኝ ምራቁን እንዲተፋ የሚያደርግ ነበር ስራ ሲሰራ የነበረው መጀመሪያ ላይ ሶሻል ሚዲያ ላይ ገብቶሻል። እንትና አዶናይ ይሄን ነገር ግልጽ ሳያደርገው በፊት ማለት ነው። በዚህ ልክ ነው የሆነ ነገር የመጣው ግን አጣርቶ አይደለም ሰው ይሄን ያደርገው። የሆኑ ሶሻል ሚዲያዎች የሆነ ወሬ ሰበሰቡ፣ የሆነ ነገር ለቃቀሙ፣ አስተላለፉት። ያን ሰው ተከትሎ ስድብ ምናምን በኢንቦክስ ስድብ። ከዛስ እንዳል የተሳደቡ ሰዎች ግልጽ ሲሆንላቸው ይቅርታ ጠየቁኝ። ሁሉ በውስጥም በምንም ምናምን ይቅርታ ጠፋ ቸኩለንተናል ምናምን እያሉ ሁሉም ሰው ይቅርታ ጠየቁኝ። ይሄ ሁሉ ነገር ከመምጣቱ በፊት መጀመሪያ ላይ ቆም ብለን የተፈጠረውን ነገር ምንድነው
ይሄ ነገር ምንድነው ብሎ መጠየቅ ነገሮችን ማሰላሰል በጣም አስፈላጊ ነገር ነው ብዬ አምናለሁ በአሁኑ ሰዓት። እሺ ስለዚህ እናንተ የሲሳይ ጓደኞች ናችሁ። በሲሳይና በዮቲ መካከል ግጭት ተፈጠረ፣ አለመስማማት አለ። ስለዚህ ለዛ ነው እናንተ አዶናይን እየደገፋችሁት የነበረው። መጀመሪያ ሲወራ የነበረው ቅድም እንደነገርኩ ነው የዮቲ ደጋፊ እንደነበራችሁት ነው። ስለዚህ አዶናይን የምትደግፉት እናንተ ለዛ ነው። ቅድም መጀመሪያ ላይ ገልጬልሻለሁ። መጀመሪያ ላይ እንትናም ሲሳይም እንዳልኩሽኝ ስናወራ የምንጫወትበት ሳለ አዶናይ በጣም ቅን ሰው እንደሆነ የእውነት ነው መናገርሽ ነው። አሁን እንዲህ ወሬ ለማሳመር ወይ ደግሞ ምናምን ሳይሆን የእውነት ነው መድኃኒዓለም ምስክሬ ነው የምልሽ። በጣም ቅን ሰው ነው፣ በጣም መልካም ሰው ነው ሲል የነበረ ሰው። እኔም ደግሞ እንዳልኩሽኝ የሚሰራቸው ሶሻል ሚዲያን ለበጎ ነገር መጠቀሙ እንትን ጋሽ ሰሌን ሞር ደግሞ የበለጠ እኔ ደግሞ ሞር አዶናይን በጣም የበለጠ በቃ አፕሪሺየት እንዳደርገው ያደረገኝ ነገር አንደኛው ለጋሽ ሰሌ ያደረገው ነገር ስለሚገባቸው እኔም የኪነ ጥበብ ሰው ስለሆንኩ እነሳቸውም በኪነ ጥበብ ውስጥ ብዙ ነገሮች ብዙ ስራን ሰርተው ምንም ነገር ያልተጠቀሙ ትልቅ የሙያ አባት ናቸው። ስለዚህ እኒን አባት ባደረገ ይሄ ሌላውን ታዩና እስከዛሬ ድረስ ያደረገውን ታዩና ራሱ ይሄ እንደ ኪነ ጥበብ ሰው በጣም እንድትደግፊው አብረሹን ከጎኑ እንድትሆኚ የሚያደርግ ነገር ነው። ተረዳሽኝ አይደል? ነገ ለሚመጣው ጄኔሬሽን ትልቅ ትምህርት ነው። መከበር ያለባቸው ሰዎችን ማክበር እንዳለብን ነው ያሳየን። ስለዚህ እሷን እንትን ለማለት ምናምን የሚለው ነገር ምንም ትክክል ያልሆነ ነገር ነው። ተረዳሽኝ አይደል? አሁን ቅድም እንደተወራው ለምሳሌ አዶናይ አቡሊ ምናምን ተብሎ እንደተወራው ወሬ ይሄም አሉባልታ ነው እንጂ እኛ የምር ወደ ነው ድምጼ እሷን እንትን ለማለት እኛ ድምጻችን እስከሚዘጋ ለምን እንደግፈዋለን? እኔ ለምሳሌ ዛሬ አመት ሲሳይ 2 ጊዜ ሲሸለም እኔ እንደተሸለምኩ ያህል ደስ ብሎኝ ነበር ስቀውጦ የነበረው። አዶናይም ደግሞ በዚህ አጋጣሚ እሱንም ደግሞ ስደግፈው ስለነበረ ራሴ እንትን ያልኩኝ ያህል በጣም ደስ ብሎኝ ነበር ስቀውጦ የነበረው። የሰውን ደስታ ደግሞ መደሰት ደግሞ ከምንም በላይ በአሁኑ ሰዓት ላይ የጠፋው እንኳን የሰውን ደስታ ለመደሰት አይደለም በአሁኑ ሰዓት ላይ በጣም ከባድ ያለበት ሁኔታ ነው። ሰው በሰው ላይ በእንደዚህ እንደይሹ ባሉባልታ በምናምን ሰው ለመጣል ለማሸማቀቅ ምን ለማድረግ ነገሮች በሚሰሩበት ታይም ላይ የሰው ደስታ አይተሽ መደሰት ማለት ይሄ በጣም ትልቅነት ነው። ግን ለምሳሌ እኛ አብረን ተሰብስበን ሲጨፍር ምን ስንል ምናምን ነገር የማይሆን ንግግር ሰው ይናገራል። ይሄ እኮ ትልቅነት እኮ ነው። ተረዳሽኝ አባባል? ሌላ ሰው ነው እኮ ያገኘው ያን ጥቅም እኔ አይደለሁም ያገኘሁት። መኪናውን እኮ አይደለም ያገኘሁት። ግን እኔ ያገኘሁትን ያህል መደሰት ማለት እኮ ትልቅነት እኮ ነው። ያ እኮ እኔን የሚተቸኝ ሰውዬ እኮ እንዴት ምናምን ብሎ የሚተቸኝ ሰውዬ እኮ በእኔ ልክ አልደገፈውም እኮ ያን ሰው ለወሬ ምናምን ኮሜንት ላይ ጽሁፍ ላይ ምናምን ጀግና ሊል ይችላል። ግን በእኔ ልክ ግን አላሳየም ድገፈውን። እኔ በተግባር ነው ያሳየሁት። ተረዳሽኝ አባባል? እኔ ደግሞ በመጣሁበት መንገድ ደግሞ ወደፊት ነው እንጂ ወደኋላ አላውቅም። በመጣሁበት አካባቢ የከረዩ ልጅ ነኝ። በከረዩኛ በሰፈራችን ደግሞ ምንድነው ስንወድም እስከ ጥግ ነው እስከ ሞት ድረስ ነው ምንወድሽ። ተረዳሽኝ አይደለ? የመጣንበት መንገድ ነው። የሰው ደስታ ያስደስተናል። የአራዳ ልጅ ማለት ደግሞ በሰው ደስታ የሚደሰት ሰው ነው። ተረዳሽኝ? አሉባልታን ምናምን ነገር መስማት ሳይሆን የምር ስለሆነ ነው። ምንም በሰዓቱ ተረጋግቼ ነው ጨርሻ ላይ ቪዲዮ የሰራሁት ውስጤን ስለማውቀው ተረጋግቼ ዘና ብዬ ቪዲዮንም ካየሽው ዘና ብዬ ነው የሰራሁት። ለምን? ውስጤን ስለማውቀው ክፋት የለኝም ለሱ ለማንም ሰው እንኳን ለሱ አይደለም። እኔ በአሁኑ ሰዓት ላይ እኔ ደስ የሚገርምሽ ነገር እኔ አይደለሁም ትክክለኛ የአራዳ ልጅ ማለት ማንም ከየትም መጣ ምንም ይሁን ማንም ይሁን ጥሩ ነገር ከሰራ የምር ያንን ሰው ያከብረዋል፣ የምር ይወደዋል። ተረዳሽኝ አይደል? ያ ነው ቁም ነገሩና እኛ አዶናይን የደገፍነው እሷን አታክ ለማድረግ ሳይሆን የምር ስለወደድ ነው፣ የምር ስላከበር ነው፣ የምር አከበር ነው፣ የምር ዘመድንለት። የምር ለአዶናይ ነበረ ቦታ ያደረግከው በሚገባ ምን ይመስላል መሰልክ አዶናይ ጋር የሚያደርጋቸው መልካም ስራዎች አሉ። ግን ደግሞ ስግጥ በሉ ምንም ነገር አትስሙ የሚለው ሀሳቡ ትክክል አይደለም የሚሉ ሰዎች እንዳሉ ታያለህ፣ አንተም ታውቀዋለህ። እንደውም አንዳንዶቹ ይሄ የድድብና አስተምሮ ነው የሚሄደው ለትውልድ። ይሄ ሰው በጣም ጥሩ አይደለም። ሰው መማር አለበት፣ ታላላቆቹ ማክበር አለበት፣ ሰው መስማት አለበት። እንደዚህ አይነት አስተምሮና እንትን ሙድ የሚያራምድ ሰው ጥሩ አይደለም ለትውልድ ይላሉ። ከዚህ አንጻር አንተ እንዴት አስበው ልትከተለው ቻልክ? ቴንክ ዩ። ምን አለ መሰለሽ አንዳንድ ጊዜ እንዳቀባበልሽ ነው። አሁን ነገሮችን እንደምትቀበይበት መንገድ ይወሰናል። አሁን ለምሳሌ አንዳንድ ሰው ድንጋይ ሲወረወርበት አንስቶ መልሶ ድንጋዩን የሚወረውር ሰው አለ። አንስቶ ድንጋዩን እያጠራቀመ ቤት የሚሰራ ሰው አለ። ስለዚህ እንዳቀባበልሽ ነው። ያ ማለት ምን ማለት ፈልጌ ነው? ለምሳሌ የሚሰጠውን ፖዚቲቭ ነገር መቀበል ነው እንጂ ወደ ኔጌቲቭ ነገር ምንም ነገር ከወሰድሽው ወደ ኔጌቲቭ ነገር ይሄዳል። ወደ መልካም ወደ ፖዚቲቭ ነገር ከወሰድሽው ደግሞ ማንኛውንም ነገር ወደ ፖዚቲቭ መሄድ ይችላል። አሁን ለምሳሌ ስግጥ ፍምስ የሚለው ላይ ለምሳሌ እኔ መቀበል የምፈልገው ምን መሰለሽ፣ ስግጥ ፍምስ ካለ ስግጥ ፍምስ ካለ ምን ማለት ነው? ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍምስ ማለት ስግጥ ፍምስ ማለት ምን ማለት ነው? ስግጥ ፍ
መሰገጥን በምን አይነት መልኩ ነው መሰገጠው ነው? ጸጉሬን ተላጭቼ በአደባባይ ላይ እያልኩ እየቀወጥኩት መሄድ አይደለም መሰገጥ መፈመስ። ወይ ደግሞ የማይሆን ነገር ለምሳሌ ድስት ከነውጡ አንስቶ መጠጣት አይደለም ሰግጦ መፈመስ። ተረዳሽኝ አይደለ? በጣም ብዙ ሰው ሲጠቋቆምብኝ ምንድነው እንዴት ነው የሚያደርገው ምንድነው ምን ሊሆን ነው ምናምን እያለ ነው ፖዚቲቭ ነገሮችን ስሰራ የነበረው። ፖዚቲቭ ነገር ለመስራት ጥሩ ነገር ለማስተላለፍ ለህዝቡ ምን ትባያለሽ? ምንድነው አማረብኝ ብሎ ነው ምንድን ሊሆን ነው? ካልሰገጥሽ ግን እነዚህን ሰዎችን የሆነ ኢግኖር ካላደረግሻቸውና ምናምን ምን ይሉኛል ውያር እንደዚህ እያሉ ነው እያዩኝ ነው ኧረ በለው ምናምን እያልሽ ከሆነ ግን ምንድን ነው ወደ ኋላ ትቀሪያለሽ። ተረዳሽኝ አባባሌ? ለትምህርትም እኮ መሰገጥ አለ። ትምህርትሽ ላይ ቸክለሽ መማር ይህም እኮ መሰገጥ ነው። እና ፕሪንሲፕሉን ጉዳዩን አንቺ ለምንድን ዓላማ ነው የተጠቀምሽው የሚለው ነው ዋናው ነገር። እንዳልሽው ትምህርት ይጠቅማል፣ እውቀት ይጠቅማል። ለእውቀትሽ ስግጥ አትይም። እንጠጣ እንዝናና ምናምን አይ ትምህርቴን ጥናቴን ስግጥ ይህም እኮ ስግጥ ነው። የኔ አመለካከት ነው። ተረዳሽኛ? ሁሉም ሰው የሆነ ሰው ይመጣና እሱ እንደዚህ ሰግጥ ብሎ አጃጃሉ ህዝቡ ምናምን ይላል። ሰው በተረጎመ መንገድ ይጃጃላል። የሚጠቀምበት ሰው ደግሞ ይጠቀምበታል። ተረዳሽ? ይጠቀምበታል ለጥሩ ነገር እንዳልኩሽ ማለት ነው። የአዋርዱ ሽልማት ፍትሃዊ ነው ትላለህ? በጣም ቅሬታ እያቀረቡ ዋው። ሌላ ምን መሰለሽ የቲክቶክ ክሬቲቭ አዋርድ ላይ በጣም ልክ ያሉ ነገሮች ብዙ ነገሮች ነበሩ የተመለከትናቸው ነገሮች። ኢቭን እጩ ውስጥ ራሱ ከመግባት ጀምሮ በጣም መግባት የነበረባቸው ሰዎች ውስጥ ያልገቡ ብዙ ሰዎች አሉ። ጭራሽ ማጠብቂያቸው ሰዎች ደግሞ ቲክቶክ ክሬቲቭ አዋርድ ላይ ታጭተው ሲሸለሙም አይተናል። አሁን እንዲህ ነው ማለቱ ልክ አይደለም። ገብቶሻል? ግን ምንም ይሄ ያለ አሁን ሁሉም ሰው የሚያየው ነገር ያው የተሰማህ መናገር ደግሞ መልካም ነው። አዎ እሱ ልክ ነሽ። አሁን ላልሽው ነገር ፌር ያሉ ነገሮች አሉ፣ በደንብ ፌር ያሉ ነገሮች አሉ። እኔም ቅሬታ አለብኝ። መግባት የነበረባቸው ሰዎች ያልገቡ ሰዎች አሉ። በጣም ጎበዝ ሶሻል ሚዲያ ቲክቶክን ለፖዚቲቭ ነገር የተጠቀሙ በጣም አሪፍ ጎበዝ ልጆች በጣም ክሬቲቭ የሆኑ አይደለም እጩ ውስጥ መግባት መሸለም የሚገባቸው ሰዎች ሁሉ ጭራሽ ቲክቶክ ክሬቲቭ አዋርድ ውስጥ ያልገቡ አሉ። ስለዚህ ልክ ያሉ ነገሮች ነበሩ፣ ግልጽ ነው። ስለዚህ የዘንድሮ 2018 የቲክቶክ አዋርድ ፍትሃዊ አይደለም በሚለው መውሰድ እንችላለን። አዎ ፍትሃዊ አይደለም። አላቅም ቀጣይ ማስተካከል ያለባቸው ነገሮች ሲኖሩ አስተካክለው ነገሮች ምናምን እንደ አዲስ እንትን ካላደረጉ ለምሳሌ በየትኛው ዘርፍ ማንሳት እንችላለን? አረ በሁሉም ዘርፍ ላይ እውነት ለመናገር ሩቅ ሳንሄድ ለምሳሌ ሌላው ነገር እንዳለ ነው። በኮሜዲ ላይ ለምሳሌ አሁን ጭራሽ ኮሜዲ አይደለም ምንም ነገር በኮሜዲ እንትን ባለፈበት እንኳን አልፎ ማያውቁ ምንም እንዲህ ጥርስሽን አንድ የማያስከፍቱ ሰዎች በኮሜዲ ዘርፍ ላይ የታጩ ሰዎች አሉ። ሌላውን ሳናይ ማለት ነው። ተረዳሽ? እኔ አሁን ለምሳሌ በሾርት ሙቪ ነው እጩ ሆኜ የሄድኩት። እሱንም ባለቀ ሰዓት መጨረሻ ላይ በሰራሁት የተለያዩ እንትኖች ነበሩ፣ አልጎሪዝሞች ነበሩ እኔን የሚያሳትፉኝ እኔን የሚያካትቱ ነበሩ። እውነት ለመናገር ግን አልገባሁባቸውም። ግን እኔ ለምሳሌ እዚህ ጋር ቲክቶክ ክሬቲቭ አዋርድ ላይ እንዳልኩሽ ሌላ አልጎሪዝሞች ላይ ስላልገባው ወይ ደግሞ በአሁኑ ስላልተሸለምኩኝ እኔ አልችልም ማለት አይደለም። ወይ ደግሞ ሰንባዲ ደግሞ ቲክቶክ ክሬቲቭ አዋርድ ላይ ጎበዝ የነበሩ ልጆች ሞቲቭ የነበሩ ልጆች ቲክቶክ ክሬቲቭ አዋርድ ላይ እጩ ስላልሆኑ ወይ ደግሞ እዛ ቦታ ላይ ስላልተገኙ አይችሉም ማለት አይደለም። ተረዳሽኝ? መቻልሽንና አለመቻልሽን ቲክቶክ ክሬቲቭ አዋርድ አይወስነውም። የሚወስነው የህዝብ ልብ ነው፣ የህዝብ ተቀባይነት ነው የሚወስነው። ያንቺ ለህዝብ ያለሽ ተቀባይነት ይበልጣል። በዚህ እንትን እንበለው። እሺ እዛ ላይ ደግሞ እየተመለከትነው ነገር የሃይማኖት ግርግርም ተነስቷል። እሱ ነገር እንዴት ታየዋለህ? ያው እንዳልኩሽ ነው። እኛ ጋር በቃ አብዛኛውን ሰው አሁን በቃ ወሬ ላይ ተጠምዷል። በቃ ይሄ አሉባልታ ላይ ምን ተባለ ምንድነው እያንዳንዱን ነገር ወዳልሆነ ነገር መተርጎም፣ አንዱ ያልሆነ ወደ ሌላ ነገር በቃ አሉባልታ በጣም እንደ ሀገር እየጎዳን ያለ ነገር ቢኖር እሱ ነው። ይሄ የአንደርስታንዲንግ አይኪያችን በጣም እየወረደ ነው ያለው። በጣም ማለት ነው። ለምን መሰለሽ እንደዚህ ነው። ሻው ለምሳሌ እናታችን ቅድስት ድንግል ማርያምን አምላካችን ያከበራትን እናታችንን ንጽሕተ ንጹሐን ማክበር፣ ለምልጇ ለሷ መስገድ፣ ከልጇ ከወዳጇ እንድታስታርቀን መለመን ምኑ ላይ ነው ጥፋቱ? አንድ ልጅ እኮ ቤት ውስጥ እኮ ሲያጠፋ እኮ አባት ሊቀጣ ሲል እናት ናት የምታስታርቀው በመሀል ገብታ። እናታችንን አስታርቂኝ ከልጅሽ አጥፍተናል በድለናል ብንላት ምንድን ነው ክፋቱ? ያ ነው በቃ አሁን ትልቅ ችግር እየፈጠረ ያለው። ማርያምን ስለወደድሽ ክርስቶስን እንደ ጠላሽ አድርጎ የሚያስቡ ሰዎች አሉ። ከባድ የሆነ
በሽታ ነው። ከባድ የሆነ በሽታ ነው። እናትን አባትን እየወደዱ እናትን መጥላት ከባድ በሽታ ነው። ዓለም አትያዥ ነው። ሌላ ምንም ሊባል አይችልም። ሳይያዙ ነበር ሳይያዙ ከተያዙ በኋላ ብዙ ነው መዘዙ ይላል እና ይሄ ከባድ ህመም ነው። እኛ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን በአንገታችን እኮ ይሄን ማተብ አዝረን ዞሮ እኮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እኮ እያሰብነው ነው። ስለዚህ እናታችንን እዚህ ጋር ስለወደድና ስላከበርናት ያያይዙብሻል፣ ከሆነ ነገር ጋር ያገናኙብሻል። የክርስቶስ ጠሎች ምናምን ይሉሻል። ይህ ከባድ ህመም ነው። ለሁላችንም ልቦና ይስጠን ማለት ነው። እኔ አልፈርድም በማንም ሰው ላይ ተረዳሽኝ? ምክንያቱም እኔ ነገ የሚፈረድብኝ ሰው ነኝ። በማንም አልፈርድም። ለሁላችንም ልቦና ይስጠን ነው የምለው። ሌላ ምንም ልል አልችልም። ግን አሁንም ቢሆን እናታችን ቅድስት ድንግል ማርያምን እንወዳታለን። እኛ ሁላችንም ኦርቶዶክሳውያን እናታችን ናት። ሁሌም በልባችን ውስጥ ናት ያለችው። እንወዳታለን። ሁሌም ደግሞ እናከብራታለን፣ እናነግሳታለን። ይህንን ነው ማለት የምችለው። እሺ፣ ወደ ስራዎች እንመለስ። ስራዎች ግን በብዛት ስናይ 90ዎቹ ላይ ታተኩራለህ። ለምንድን ነው እንደዚህ ስራዎች የምትሰራው? እንዴት ቢስብክ ነው? 1999 ደስ ይላል የነበረው ነገር። ያው ጥሩ ያሉ ነገሮች እንዳሉ ሆነው አንዳንዴ ለመማሪያም ለምንም ይሆናል። ጥሩ ያሉ ነገሮችም በድሮ ዘመንም አሉ። ከዛም በፊት ከ90ዎቹም ከ80ዎቹም ከ70ዎቹም ከሁሉም በፊት ልክ ያሉ ነገሮች ፋውሎች ምናምን ይኖራሉ በማንኛውም ዘመን ላይ። የ90ዎቹ ደግሞ ስቶሪ ደግሞ ብዙ ጊዜ ያው እኔ የምሰራቸው ሰፈር ላይ መንደሩ ላይ ምናምን የሚያስሉት ስቶሪዎች የምሰራቸው አንዳንድ ስቶሪዎች ብዛት ፖዘቲቭ የሆኑ ነገሮችን ወጣቱን ወደ መልካም ነገር የሚመራ ከሱስ እንዲወጣ ወደ ስፖርት ውስጥ እንዲገባ ካሉባልታ ከምናምን ከምቀኝነት እንዲርቅ የሚያደርጉ ነገሮች ላይም አተኩራለሁ። ከዛ ባሻገር ደግሞ 90 ላይ ደግሞ ሞር ስሰራ ደግሞ ያኔ የነበሩ አግሬሲቭ የሆኑ ካራክተሮች ምናምን ነገር ይወዳሉ። ገብቶሻል? አግሬሲቭ የሆኑ ካራክተሮች የፊትሽን ኩስትር አድርገሽ ምናምን የምትሰሪባቸው ገብቶሻል? የቆፍጠንጠን ያለ ካራክተር ምናምን ነገር ደስ ይለኛል እና 90 ላይም የነበሩት ስቶሪዎች ምናምን ነገር ደግሞ ደስ ይላሉ። ለመስራት የሚመቹ ናቸው። ለኪነ ጥበቡ ደስ የሚል ግብአት አላቸው። የዛን ጊዜ እንደውም አልተሰሩ እኔ አልሰሯቸውም። እንደውም ብዙ የሆነ በተወሰነ መልኩ ነው የነካኳቸው እንጂ በጣም ብዙ ስቶሪዎች አሉ። ብዙ ያልተነኩ ስቶሪዎች አሉ። ወደ ፊልም መቀየር የሚችሉ ወደፊት ሰው በቃ ረበለው ምናምን የሚያስብ ቆንጆ ስቶሪዎች አሉ፣ ታሪኮች አሉ 90 ላይ እና በእርግጠኝነትም ደግሞ የሰራነውም አሁን አንድ በቅርቡ የሚወጣ አላቅም መች እንደሚወጣ ትንሽ ቆየት ብሏል። የሰራነው መርካቶ ላይ የሰራነው ከማንዴላ ጋር የሰራነው የሲኒማ ፊልም አለ 90 ላይ እንደዚሁ። እሱም በ90 ጊዜ የነበረ አይነት ስቶሪ ነው እና ቆንጆ ስራ ነው ብዬ አስባለሁ። በዚህ አጋጣሚ በሱም መምጣት አይቀርም። በፊልሙ ቆንጆ የሲኒማ ስራ ነው። ካራክተሩም ቆንጆ ካራክተር ነው የተጫወቱት። ካራክተር አሪፍ ነው። ከዚህ በኋላም ብዙ የ90 ስራዎችን እንሰራለን በፊልም ደረጃ ብዬ አስባለሁ። ብዙ ጥሩ ነገሮችን ላይ ተሳትፎ ይኖረኛል ብዬ አስባለሁ እንደ እግዚአብሔር ፍቃድ እና እንደዛ ነው። እሺ፣ ደግሞ በጣም የታወክበት ቪዲዮ የማሻ 24 ነው። ስለሱ ቪዲዮ እስቲ እንዴት ልሰራው ቻልክ? አንሳለን። አዎ ያው ብዙ ጊዜ ሰው የሚያቀኝ እኔን በአሁኑ ሰዓት ላይ በማሻ 24 ነው እንዳልሽው እና ነፍሱን ይማረውና ማሻ 24 ያው የ24 ልጅ ነው እና የሲሳይ ጽሁፍ ነው። ጽሁፉ የተለቀቀውም በሲሳይ አካውንት የተለቀቀ ስራ ነው። የሱ ስራ ነው። እኔ ካራክተሩን የተጫወትኩትኝ። ስቶሪውን የጻፈው ሲሳይ ነው እንዳልኩሽኝ። መነሻ ሀሳብ ደግሞ እነ ግርምሽ አሉ። ግርምሽ የሚባል ወንድማችን አለ፣ ኪነ ጥበብ ላይ ያለ ፋዘር ቤት መምህርም ነበረ። አሁን በተለያዩ ስራዎች ላይ እየተንቀሳቀሰ ነው ያለው እና መነሻ ሀሳብ እሱም ነግሮት ነበረ። እዛም ሰፈሩ ላይ ሄደን አንዳንድ ነገሮችን ሪሰርች አድርገን ምናምን ነገር ነበር የሰራ ነው በሰዓቱ። እኔም ደግሞ ያው እንዳልኩሽኝ እንደዚህ አይነት ካራክተሮች ሞር እኔ ጋር ይሄዳሉ ብዬ አስባለሁ። ከፊዚካሊም አንጻር ካራክተሩን ፊቴ ሞር መጫወት የሚችሉ የአግሬሲቭ ካራክተሮች ላይ ጎበዝ ነኝ። የሚገርምሽ ነገር አዋርዱ ላይ ራሱ አንደኛው እንዳልሽው ፊት ለሚሉ ብዙ ሰዎች እኔ ፊቴ ትንሽ የሆነች ነገር ከደበረኝ እዛ ጋር ያዩት ምናምን ስልሽ ትንሽ ፊቴ እንትን ካልኩትኝ መለስ ካደረኩት እኔ በቃ የሆነ እንትን ይላል ትንሽ ፊቴ ኖርማሊ የአግሬሲቭ እንትን አለኝ እና ያም ይመስለኛል እንትኑ ተጽዕኖ እና የማሽ 24 ስራ እንዳልኩሽኝ የሲሳይ ነው። ወንድማችን ነፍሱን ይማረው። ማሽን በጣም መልካም ሰው ነበረ። ሁሉም ሰው
እንዳልኩሽ ማንም ሰው ፍጹም የለም። ብዙ እንትኖች እንዳልሆነ አንዳንድ ሰው የራሱ የሆነ ሳይዶችን ይዘው የሚያወሩ ሰዎች አሉ። ስለሱ ጥሩ ያልሆኑ ነገሮችን የሚያወሩ ሰዎች አሉ፣ ራሳቸውን እንደ ጻድቅ አይተው። ግን ደግሞ እሱ ደግሞ ሞር ደግሞ መልካም ስራዎቹ አልተነገረለት። በጣም 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 በበጎ ነገር ላይ እንቅስቃሴ ሲያደርግ የነበረ በጣም ጀግና ወጣት የነበረ ነው። በአደጋ ነው እንግዲህ አክሲደንት ህይወቱ የሚያለፈው የነበረው በሰዓቱ እና እንደዛ ነው። እሺ፣ በጣም እናመሰግናለን። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ ወይም ቀረ ልጨምር የምትለው ሀሳብ ካለ እናድርግና የዛሬውን ዝግጅታችንን እንጨርስ። እሺ፣ ያው በመጨረሻ ምን ላስተላልፍ እችላለሁ? አሁን በተፈጠረው ውዥንብርና ግርግር እንግዲህ በሰዓቱ በጣም ብዙ ወዳጆች እየደወሉልኝ ነበረ፣ በቴክስትም አብሽር አቡ አንተ እንደዚህ አይነት ሰው እንዳልሆንክ እናውቃለን፣ በኮሜንትም የሚያውቁኝ እኔን ሞር የተረዱኝ ሰዎች ይሄ የሆነ ማለት አዶናይን ቪዲዮን ከመስራቱ በፊት እኔን ቪዲዮን ከመስራቴ በፊት በፍጹም አቡ እንደዛ አያደርግም ሲሉ የነበሩ በጣም በጣም ምርጥ ወዳጆች ነበሩ። በዚህ ልክ እንደውም እኔ ጥሩ ወዳጆችን እንዳፈሩ አላወቅኩም ነበረ እውነት ለመናገር እና እየደወሉ ለአብሽር ምናምን እናውቃለን እናንተ እንደዚህ አይነት ሰው አይደለም ሲሉኝ የነበሩ እንዲህ ነው ስም ባልጠቅስም በጣም ብዙ ወዳጆች ከተለያየ አካባቢ እየደወሉ በቴክስት አቡ ወንድማችን አብሽር አንተ እንደዚህ አይነት ሰው አይደለም ከጎን ነን ሪል ያራዳ ልጅ እንደሆንክ እናውቃለን ሲሉኝ የነበሩ ሰዎች ነበሩ። አላሳፈርኳቸውም። እውነቱም ደግሞ ተጋለጸ። ያፈሩት ግን የውሸት ፕሮፓጋንዳ በየሶሻል ሚዲያው ላይ ሲነዙ የነበሩ ናቸው። አሁን ለነሱ ማለት የምፈልገው ፕሊስ እባካችሁ በቻላችሁት አቅም ያልተጣራ ያልተመረመረ ምንድን ነው እንዴት ነው ከየት ነው ወዴት ነው የሚለውን ነገር ሳታጣሩ ቆሼ ቆንቦሬ እየሰበሰባችሁ ህዝቡን አይምሮ የምታስቱ ሰውን ወደ አላስፈላጊ ነገር ውስጥ እንዲገባ በዚህ ብቻ አይደለም፣ በኪነ ጥበቡ ብቻ ሳይሆን በብዙ ነገር ሰው ከእርስ በርስ ሰውን ለማባላት ለማሻኮት የማይሆን ነገር የምትሰሩ ተው፣ ይቅርባችሁ። የምር ጊዜ ጌታ ነው። ዛሬ ይጥላል፣ ነገ ያነሳል። ስለዚህ በቻልነው አቅም ሪል የሆነ ነገሮችን እየሰራን እንኑር። ነገ ምን እንደሚፈጠር አናውቅም። ያለንበት ዛሬ ቆመን ልንሄድ እንችላለን፣ ነገ ምን ላይ እንደምንወርቅ አናውቅም። ስለዚህ በቻልነው አቅም ከዚህ ነገር ራሳችንን እንቆጥብ እላለሁኝ። እናንተንም እዚህ ጠርታችሁ የነበረውን ውዥንብር ለማጥራት ደውላችሁ ስለጋበዛችሁኝ እጅግ ከልብ ነው የማመሰግነው። ስራዎቼ ላይም ከጎኔ ያላችሁ አሁንም ከዚህ በኋላ ብዙ ስራዎችን እሰራለሁ፣ ብዙ ኮንተንቶች ይኖራሉ። ሰፈሬ ላይ ከጎኔ ያላችሁ ከረዩ ላይ ሙሉ የከረዩ ከጎኔ ነው። የፈለኩበት ቦታ ላይ ገብቼ የፈለኩትን ነገር ነው የምሰራው። እጅግ ከልብ ነው የማመሰግናችሁ ሁላችሁም፣ የአራት ልጆች ወንድሞቼ ሁላችሁም ከጎኔ ያላችሁ እጅግ ከልብ ነው የማመሰግናችሁ የአራዳ ልጆች። ከዚህ በኋላም ገና አላሳፍራችሁ፣ ጥሩ ስራዎችን እየሰራሁኝ ማስደመሜን እቀጥላለሁኝ። ወሬኞች ያወራሉ፣ እኛ ግን ስራችን ላይ እንቀጥላለን። ይመቻችሁ። ከልብ እናመሰግናለን። ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬ ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአዲስ እንግዳ በአዲስ ሀሳብ እስክንመለስ ቸር ቆዩ።